ስለ 2018 ዓመተ ምህረት ፕራይቬት ኤንትራንስ ኤግዛም ተፈታኞች ምን አዲስ ነገር አለ? ስለ ፕራይቬት አዲስ ኢንፎርሜሽን ንገረን እባክህ እያላችሁ በተደጋጋሚ በዩቲዩብም በቴሌግራም ኮሜንት ሴክሽን ላይ ስጠይቁ ነበር። ዛሬ እንግዲህ ስለ 2018 ዓመተ ምህረት ኤንትራንስ ኤግዛም በፕራይቬት ለምትፈተኑ ሪሚዲያል ሆናችሁ መፈተን የምትፈልጉና ከዚህ በፊትም ማለፊያ ውጤት ሳታመጡ ሪሚዲያልም ሳትገቡ የነበረ ነገር ግን አሁን በፕራይቬት ኤንትራንስ ኤግዛም መፈተን ለምትፈልጉ ተማሪዎች ስለ ፕራይቬት ያሉ መረጃዎችን ኢንዲቴል ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁ ቆዩ። በ2018 ዓመተ ምህረት ፕራይቬት ኤንትራንስ ኤግዛም መፈተን የምትፈልጉ ከዚህ በፊት ለሪሚዲያል ማለፊያ ውጤት ያላመጣችሁና ሪሚዲያል ገብታችሁ ነገር ግን ኤንትራንስ ኤግዛም በፕራይቬት ተፈትናችሁ ውጤታችሁን ማሻሻል ለምትፈልጉ ሁላችሁም ተማሪዎች በሙሉ እስካሁን ስለ ፕራይቬት ኤንትራንስ ኤግዛም እንግዲህ ፕራይቬት ኤንትራንስ ኤግዛም መስጫ ጊዜ ወይም መፈተኛ ጊዜ እንደተራዘመ አይሆፕ ሁላችሁም ታውቃላችሁ ብዬ አስባለሁ። ነገር ግን እስካሁን ኢንፎርሜሽኑ የሌላችሁ ኤንትራንስ ኤግዛም ተራዝሟል። እንግዲህ የተራዘመ ወይም የሚሰጥበት ጊዜም ከሰኔ 23 እስከ ሐምሌ 17 2018 ዓ.ም ኤንትራንስ ኤግዛም እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎትና ትምህርት ሚኒስቴር ይፋ አድርገዋል። በፕራይቬት ኤንትራንስ ኤግዛም ለመፈተን እቅዱ ያላችሁ የሪሚዲያል ተማሪ ልትሆኑ ትችላላችሁ፣ ወይም ለሪሚዲያል ማለፊያ ውጤት ያላመጣችሁ የ2017 ዓ.ም ኤንትራንስ ኤግዛም ተፈታኞች አሁን ኤንትራንስን በፕራይቬት ሞልታችሁ መፈተን የምትፈልጉ ተማሪዎች በሙሉ ኤንትራንስ ኤግዛምን በዚህ በተጠቀሰው ጊዜ ውስጥ ለመውሰድ ካሁኑ እንድትዘጋጁ ሪከመንድ አደርጋችኋለሁ። ነገር ግን ሌላ ኢንፎርሜሽን ፕራይቬትን በተመለከተ ሌላ ኢንፎርሜሽን የወጣ የለም። ስትዘጋጁ በ2018 ዓ.ም የትምህርት ምዘና እና ፈተናዎች አገልግሎትና ትምህርት ሚኒስቴር እንደገለጹት ሞስት ኦፍ ዩ የ2018 ዓ.ም ፕራይቬትም ሊሆን ይችላል በኖርማል ኤንትራንስ ኤግዛም የምትፈተኑ ተማሪዎች አብዛኞቻችሁ በኦንላይን ነው የምትወስዱት። በኦንላይን የምትፈተኑ ነገር ግን በወረቀት የለም ማለት አይደለም። ነገር ግን በምትፈተኑ አብዛኞቻችሁ በኦንላይን ስለሆነ በኦንላይን ሲስተሙን መለማመጃ ሲስተም ተፈጥሮላችኋል። በዛ እየገባችሁ እንድትለማመዱና ሌላው ፈተናውን በተመለከተ ኢንዲቴል የኦንላይን ፉል ቱቶሪያል የምትፈልጉ ከሆነ ከዚህ በፊት የሰራሁላችሁ ቪዲዮ አለ። ይህንን የኢንትራንስ ኤግዛም ፕላትፎርሙን ማወቅ የምትፈልጉ ከሆነ ይህንን ቪዲዮ ኢንዲቴል ማየት ትችላላችሁ። መስጫ ጊዜያችሁ ኦልሞስት ወደ አንድ ወር ከምናምን የቀራችሁ። በቀራችሁ ጊዜ ውስጥ በደንብ መዘጋጀት አለባችሁ። ለኢንትራንስ ኤግዛም በአጭር ጊዜ እንዴት መዘጋጀት እንዳለባችሁ ማወቅ የምትፈልጉ ከሆነ አሁንም ከዚህ በፊት የሰራሁት ቪዲዮ አለ። ለሁላችሁም ለኢንትራንስ ኤግዛም ኖርማል ሬጉላር ኢንትራንስ ኤግዛም ተፈታኞችም ለፕራይቬት ኢንትራንስ ኤግዛም ተፈታኞችም የሚያገለግል ይሄ ቪዲዮ አለላችሁ። ይህን ቪዲዮ ብታዩት በደንብ ትጠቀሙበታላችሁ። ቪዲዮ በአጭር ጊዜ ውስጥ እንዴት መዘጋጀት እንዳለባችሁ፣ ፈተናው እንዴት እንደሚዘጋጅ፣ ፈተና አውጪው አካል በምን መልኩ ፈተናውን እንደሚያዘጋጁት ኢንዲቴል ያሳያችኋል። ይህን ቪዲዮ ብታዩት በደንብ ትጠቀሙበታላችሁ። በቀራችሁ ጊዜ ውስጥ ግን ዝግጅታችሁ ላይ ሞር ኦፍ ጥያቄ መስራት ላይ ፎከስ እንድታደርጉ ሪከመንድ አደርጋችኋለሁ። ምክንያቱም ምንም ብታነቡ ምንም ከቨር ብታደርጉ በጥያቄ ራሳችሁን ካልፈተሻችሁ ኮንፊደንሳችሁን ማምጣት አትችሉም። ጥያቄ ግን በደንብ ከተለማመዳችሁ አንደኛ የፈተና ፎርማችሁን አንደርስታንድ ታደርጉታላችሁ፣ ሁለተኛ ኮንፊደንሳችሁ ይህንን አንብቤዋለሁ ይህንን አላነበብኩትም የሚለው ነገር ኮንፊደንሳችሁ ይጨምራል፣ በራሳችሁ ትተማመናላችሁ። ሁለተኛ ጋፓችሁንም አይደንቲፋይ ምናል የትኛው ላይ ድክመት እንዳለባችሁ የትኛው ላይ ጠንካራ እንደሆናችሁና ደካማ ጎናችሁን ለማስተካከል ስለሚረዳችሁ ጥያቄ መስራት ላይ በደንብ ፎከስ እንድታደርጉ የቀራችሁ አጭር ጊዜ ስለሆነ ጥያቄ መስራት ላይ በደንብ ፎከስ እንድታደርጉ ሪከመንድ አደርጋችኋለሁ። እንግዲህ ኤንትራንስ ኤግዛም በደንብ ከተዘጋጃችሁ፣ በደንብ ከደከማችሁ፣ በደንብ ከለፋችሁ፣ በደንብ ራሳችሁን ለዝግጅቱ መስዋዕት ካረጋችሁ ምንም የሚከብድ ነገር የለውም። ነገር ግን አንድ ወሳኙ ነገር ስትዘጋጁ ከብዛት ጥራት ስለሚበልጥ ስታነቡ ጥራት ላይ ወይም አንደርስታንድ ማድረጋችሁ ላይ ከቨር ማድረጋችሁ ላይ ሳይሆን ነገርየውን ወይም የምታነቡትን አንደርስታንድ ማድረጋችሁ ላይ ፎከስ እንድታደርጉ ሪከመንድ አደርጋችኋለሁ። እንግዲህ ፕራይቬት ኢንትራንስ ኤግዛም በተመለከተ ወይም በአጠቃላይ የ2018 ዓ.ም ኢንትራንስ ኤግዛም በተመለከተ የሚወጡ መረጃዎችን ቶሎ ማግኘት የምትፈልጉ ከሆነ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ አለ። ጆይን በማድረግ ቶሎ ማግኘት ትችላላችሁ። ሌሎች እንግዲህ ኢንትራንስ ኤግዛም በተመለከተ መጠየቅ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልን። ለዛሬ ግን አይ ሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ